መካነ ሰላም መስጊድ ላይ ስለተፈጸመው ግድያ አርበኛ አስረስ ማረ ዳምጤ እውነታውን አውጥቷል። በዝርዝር ተሰሙታላችሁ። ያገዛዙ 28 የሰሜን ምስራቅ እዝ ከፍተኛና መካከለኛ እንዲሁም የበታች ወታደራዊ አመራሮች ተረሸኑ። ከአፋር ብሔራዊ አንድነት አብዮታዊ ግንባር ለፋኖ ኃይሎች የተሰጠ የአጋርነት መግለጫ አለ። ሙሉ መግለጫውን ይዘናል። በሰሜን ወሎ ዞን በመቄት ወረዳ ገረገራ ከተማ ላይ የባንዳው አመራሮች ተረሸኑ። ሐማስ ታጋቾችን ለመለቀቅ ተስማምቷል። ነገር ግን በጋዛ የውጭ አገዛዝን አልቀበልም ስለማለት ሰምቷል። እስከ መጨረሻው ድረስ አብራችሁ ስትቆዩ እነዚህና ሌሎች ያልተሰሙ መረጃዎችን በዝርዝር እናስደምጣችኋለን። የሚዲያችን ተደራሽነት እንዲበዛ ቪዲዮውን ላይክ፣ ቻናሉን ሰብስክራይብ እና ሼር እንዲሁም ኮሜንት መስጫ ሳጥን ድል ለአማራ ፋኖ የሚል አስተያየት እያስቀመጣችሁ አብራችሁን ሁኑ። ነው ወደ መረጃችን ገባን። የአገዛዙ 28 የሰሜን ምስራቅ እዝ ከፍተኛና መካከለኛ እንዲሁም የበታች ወታደራዊ አመራሮች ተረሸኑ። ሰሞኑን ወልዲያን ጨምሮ በሰሜን ወሎ ዞን በተደረገው ውጊያ ለደረሰው ሽንፈትና ኪሳራ ተጠያቂ ናቸው የተባሉ 28 የሰሜን ምስራቅ እዝ ከፍተኛና መካከለኛ እንዲሁም የበታች ወታደራዊ አመራሮች አገዛዙ የተረሸኑ ሲሆን ደረቅ እርምጃው ከተወሰደባቸው መካከል አብዛኞቹ የአማራ ተወላጆች ናቸው የተባለ ሲሆን አመራሮቹ በተጨማሪ የፋኖን ጥቃት መመከት የሚችል የውጊያ ንድፍ አውጥታችሁ አላዋጋችሁም የተባሉ አዋዮች ይገኙበታል ተብሏል። በተያያዘ መረጃ ሰሜን ምስራቅ እዝ በሰሞኑ ውጊያ ሙትና ምርኮኛ ከመሆኑ የተረፉ ወታደሮችን ሰብስቦ የስነ ልቦናና የአቅም ግንባታ ስልጠና እየሰጠ መሆኑ ታውቋል። በስልጠናው ፋኖ ብቻውን አልመታችሁም የሻዕቢያ ጦር አግዞት ነው እንጂ ብቻውን ቢሆን በዚህ ልክ አያጠቃችሁም ነበር። የናንተ ጀግነት እናውቀዋለን። ጥቃቱን ለመከላከል የቻላችሁትን ሁሉ አድርጋችኋል፣ ኮርተንባችኋል ብለዋቸዋል። ፋኖ አስርጎ ያስገባቸው አመራሮች ናቸው ለጥቃት ያጋለጧችሁ፣ ተለይተው እርምጃ ተወስዶባቸዋል በሚል ለወታደሮቹ በተደጋጋሚ ሲነገር እንደነበር መረብ ሚዲያ ስልጠናውን ከተሳተፉ ወታደሮች ለማረጋገጥ ችሏል። በስልጠናው ወቅት ከሰራዊት መካከል አንዳንዶቹ ጥቃት የሰነዘሩብን ፋኖችን እናውቃቸዋለን፣ ሌላ ኃይል ተጨምሯል በሚል ራሳችን ማሞኘት አንፈልግም፣ ከዚህ ይልቅ መንግስት ለችግሩ ፖለቲካዊ መፍትሄ ያስቀምጥ በሚል በመናገራቸው ከስብሰባ አዳራሹ እንዲወጡ ተደርገው የተወሰዱበት አልታወቀም ሲሉ ወታደራዊ ምንጮቻችን ገልጸዋል። ይህ በእንዲህ እንዳለ በዘመቻ ደማሊ ከባድ ጉዳት ያስተናገደው የብልጽግናው ቡድን የመጨረሻ ያለውን ካርድ መዟል። ሞርተርና ሌሎች ከባባድ መሳሪያዎችን በመስጊዶችና በአብያተ ክርስቲያናት ላይ ሲወረውር የዋለው ያገዛዙ ኃይል የፋኖን ክንድ መቋቋም ሲያቅተው በመጨረሻም አስቀድሞ ባዘጋጀው ገዳይ ስኳድ ቡድን አማካኝነት ሃይማኖታዊ ግጭት ለመቀስቀስ በፋኖ ስም በመስጊድ ውስጥ በነበሩ የአማራ ተወላጆች ላይ ጥቃት መሰንዘሩ ተሰምቷል። ወሎ ቤት አማራ ላይ የሃይማኖት ግጭት እንዲቀሰቀስ በከፍተኛ ሁኔታ እየሰራ የነበረው ይህ የብልጽግና ቡድንና ሌሎች አማራ ጠል ኃይሎች አስቀድሞ ባዘጋጁት ገዳይ ቡድን በመካነ ሰላም ከተማ በእስልምና እምነት ተከታይ የአማራ ተወላጆች ላይ ጥቃቱን ከፈጸሙ በኋላ የሃይማኖታዊ ግጭት ቀስቃሽ መልእክቶችን በስፋት ማሰራጨታቸውን ተያይዘውታል ብለዋል። ከዚሁ ጋር በተያያዘ የአፋድ ማዕከላዊ ኮማንዶ አባልና የቴዎድሮስ ዕዝ ምክትል ሰብሳቢና የፖለቲካ ዘርፍ ኃላፊ አርበኛ አስረስ ማረ የድሮን ጋጋታ የጀነራል ብዛት እልፍ ሰራዊት የሶሻል ሚዲያ ግሪሳና ሌላም አሰማርቶ እየተሸነፈ ያለው አረመኔ አገዛዝ ለሃይማኖት አጀንዳ ውስጥ ሊደበቅ መጣሩ ከብልጽግና ባህሪ አንፃር የሚጠበቅ ነው ብሏል። በዘመቻ ደማሊ ታሪክ እየሰራ ያለው ይህ ትውልድ የእህቱን አይሻ መሐመድ ገዳዮች ለፍርድ የሚያቀርብ ቅርብ ሰዓት ላይ ሊያዋልድ የተነሳ እንደ ቀደምቶቹ እምነት አውራጃዊነት፣ ቋንቋና ሌሎች ድርብርብ ማንነቶችን የሚያስተናግድ ስነ ልቦና ተላብሷል ሲልም አክሏል። ከአፋር ብሔራዊ አንድነት አብዮታዊ ግንባር ለፋኖ ኃይሎች የተሰጠ የአጋርነት መግለጫ። የአፋር ብሔራዊ አንድነት አብዮታዊ ግንባር በትናንትናው ዕለት ከአማራ ፋኖ ጋር በመተባበርና በመቀናጀት ሀገር ለማፍረስና የአማራን ህዝብ ለማጥፋት የዘመተውን የአፋርን ህዝብ ለመጨፍጨፍ እቅድ ነድፎ እየሰራ ያለውን የብልጽግናውን አረመኔያዊ አገዛዝ ተባብሮ ግባተ መሬቱን በአጭር ጊዜ ውስጥ ለመፈጸም ይቻል ዘንድ የአጋርነት መግለጫ አውጥቷል። በመግለጫው የመጀመሪያ ምዕራፍ የአፋር ብሔራዊ አንድነት አብዮታዊ ግንባር የአፋርን ህዝብ ነጻነትና ደህንነትን ለመጠበቅና ለማረጋገጥ እንዲሁም ኢትዮጵያንም እንደ ሀገር ለማጽናት ከሰላማዊ ትግል እስከ ትጥቅ ትግል ድረስ ከፍተኛ ዋጋ ሲከፈል የኖረ መሆኑን ገልጾ የአሁኑ ትግል እስካሁኑ የሚለይበትን የትግሉን ዋና ዋና መነሻ ነጥቦች እንደሚከተለው ገልጿል። አንደኛ፣ የብልጽግና ቡድን የአፋር ህዝብ ሉዓላዊ ግዛት ለሌላ አሳልፎ ሊሰጥ በመሆኑ፣ ሁለተኛ፣ ቀይ ባህርን የኢትዮጵያ አካል እናደርጋለን በማለት የብልጽግና አገዛዝ የሚቀሰቅሰው ጦርነት በይበልጥ አፋርና አፋርን ለማጋደል የተጠነሰሰ ሴራ በመሆኑ፣ ሶስተኛ፣ ክልሉን በለውጥ ስም ስልጣን የተቆጣጠረውና ለ7 ዓመታት እየመራ የሚገኘው ብልጽግና ቡድን በማን አለብኝነት የህዝብ ሀብት መበዝበዝና ጎሳን ከጎሳ በማጋጨት ወንጀል እየፈጸመ የሚገኝ በመሆኑ፣ አራተኛ፣ በአፋር መሬት ላይ ለአብይ አህመድና የአገዛዙ ፍላጎት ማስፈጸሚያ የሰለጠኑ ያሉ የታጣዩ ኃይሎች አፋርን የደም መሬት ሊያደርጉት እየሰሩ በመሆኑ፣ በእነዚህና ሌሎች የትግል መነሻ ምክንያቶች የአፋር ህዝብ ያልተገባ የመስዋዕትነት እንዲከፍሉ ለማድረግ እየተሰራ በመሆኑ የአሁኑን የትጥቅ ትግላችን የተለየ አድርገዋል ብሏል። ክሎም በአሁኑ ትግላችን የብልጽግናው አገዛዝ ያስቀመጠውን የአውላ አርባን አገዛዝ እያፈራረሱት እንደሆነ የገለጸ ሲሆን ይህ አጸያፊ ስርዓት ያንገሸገሻቸው ወታደራዊና ሲቪል አመራሮች እየተቀላቀሉ ነው ብሏል። በተጨማሪም ከዚህ በፊት በመግለጫችን እንዳስታወቅነው በሶማሌ ክልል እጅ አዙር መሪነት በጅቡቲ ስፖንሰርነት
የተባበሩት የሶማሊያ አሸባሪዎች የአፋር ህዝብ ላይ በኢሳ ሽፋን ያወጁት ወረራ ለ7 ዓመታት በንጹሃን ላይ ጥቃት ሲሰነዘር ቆይቷል። ከወትሮ በተለየ የአፋር ህዝብ በገዛ ቤቱ እያሸበሩና እየገደሉ ቢሆንም የአፋር ህዝብ በብርቱ ክንድና በሙሉ ልብ እየመከታቸው ከራሱ አልፎ ኢትዮጵያን ከዚያድ ባሬ ህልምና ቅዠት እየታደጉ አብዛኛው አሸባሪዎች ወደ መሬት እየቀበሩ የተቀሩትን ደግሞ በመመከት ወደ መጡበት ሀገር እንዲመለሱ ማድረግ ላይ ነው ሲል ገልጿል። ብልጽግናው አገዛዝ ከውጭ የሚመጡ ወራሪ ኃይሎችን ከመመከትና የሀገር ሉዓላዊነት ከማስከበር ይልቅ እነሱ የሚያገኘውን የስልጣን ጥቅምና ቀጠናዊ የቡድን ፍላጎት በማስቀደም በአፋር ህዝብ ላይ የሚፈጸም ወራን በግልጽ እየደገፉ ይገኛል። ባችን በራሱ ትግል ክልሉን ከወራሪው ነፃ ያደረገ ቢሆንም በሚያሳዝን መልኩ ይህንን የተባበሩት ሶማሊያ የተከፈቱብን ግልጽ ወረራ የፌደራል መንግስት ወራሪውን ከማስቆምና ከመከላከል በተቃራኒ አብይ ቡድን በጅቡቲ ያለውን የስልጣን ጥቅምና ቀጠናዊ የቡድን ፍላጎት ማስቀደም በአፋር ህዝብ ላይ የሚፈጸም የተባበሩት ሶማሊያ ወረራ በግልጽ እየደገፉ ይገኛል። ይህ እንደ ሀገር ክደት የሚቆጠር ወንጀል ነው በማለትም በመግለጫው ተናግሯል። በአማራ ክልል ወሎ ግንባር በአገዛዙና በአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒሊክ ህዝብ በኩል የተደረጉ ያሉ ውጊያዎችን በትኩረት እየተከታተለ እንደሚገኝ የገለጸው የአፋር ብሔራዊ አንድነት አብዮታዊ ግንባር የፋኖ ኃይሎች ከባዶ እጅ በመነሳት ዛሬ ላይ በመካናይዝድ የታገዘ መደበኛ ውጊያ እያደረጉ መሆኑን ተገንዝበናል እያለ ሲሆን የተሰየመው ዘመቻ አደማሊ የሚል መሆኑን ዘመቻው የተሰየመለት ፋኖ በትግል ላይ የተሰዋ ሙስሊም ፋኖ መሆኑን አረጋግጠናል ብሏል። ይህ የፋኖ ኃይሎችን የአንድ ሃይማኖት ሰዎች ናቸው የቀድሞውን ስርዓት ለመመለስ ነው የሚታገሉ የሚለውን የብልጽግና አገዛዝ የሐሰት ፍረጃ እንዲሁም በፍረጃው ለተሳሳቱ ሁሉ ምላሽ የሚሰጥ ሆኖ አግኝተነዋል። የፋኖ ኃይሎች እያደረጉ ላለው ከባድ ትግል እውቅና የምንሰጥ መሆኑን እንገልጻለን በማለት የፋኖ የህልውና ትግል ከዘር ማጥፋት ህዝብን ለመታደግ የተጀመረው ሁሉን አቀፍ ትግል መሆኑን መስክሯል። አማራ ህዝብና የአፋር ህዝብ ከትናንት እስከ ዛሬ በመከራም በደስታም የጋራ ጣፈንታ ያላቸው መሆኑ ይታወቃል በማለት የሁለቱን ህዝቦች ታሪካዊ መነሻ ያነሳ ሲሆን ክሎም አሁን ላይ በአብይ አህመድ የሚመራው የብልጽግና አገዛዝ በአማራ ህዝብ ላይ የከፈተው ጦርነት ተቀባይነት የሌለውና ለሀገር ወዳዱ የአማራ ህዝብም ይህ የማይገባው መሆኑን በአጽንኦት ገልጿል። በአማራ ክልል የሚንቀሳቀሱ የፋኖ ኃይሎች እያደረጉት ያለው ተጋድሎ ከነሱ መግለጫዎች በተደጋጋሚ እንደተረዳነው የመላው ኢትዮጵያ ብሔረሰቦች ነጻነት እንደሆነ ድርጅታችን ያምናል። እኛም የአፋር ብሔራዊ አንድነት አብዮታዊ ግንባር በቀጣይ ከፋኖ ኃይሎች ጋር በጋራ በመታገል የአብይ አህመድን የብልጽግና አገዛዝ ለአንድና ለመጨረሻ ጊዜ በመጣል በኩልነት የጋራ ሀገር ለመገንባት በትብብር እንደምንሰራ ስንገልጽ በደስታ ነው በማለት የአራት ኪሎን መንበር ያንቀጠቀጠ የአጋርነት መግለጫ ሰጥቷል። በመጨረሻም አፋርን እንደ መሸጋገሪያ በማድረግ የአማራን ህዝብ ለማውደም የሚያደርገውን እንቅስቃሴ መላው የአፋር ህዝብ እንዲቃወምና እንዲያስቆም የአፋር ብሔራዊ አንድነት አብዮታዊ ግንባር ይጠይቃል። እንዲቆም እንደምንሰራ መግለጽ እንፈልጋለን። መላው የኢትዮጵያ ብሔረሰቦች የትግል መነሻዎቻቸውን ተረድቶ በሀገራችን ላይ የተደቀነውን ብሔራዊ አደጋ በጋራ ትግል እንዲቀለብስ ጥሪ እናቀርባለን ብሏል። ግመሎቻችን ጭምር የሚያውቋት የኢትዮጵያ ሰንደቅ ዓላማ እንድትወድቅ ነፃ ሀገር እንድትኖረን ለትግላችን አስፈላጊዎች ትብብር እንዲያደርጉ እንጠይቃለን በማለት መግለጫውን ፈጽሟል። በሰሜን ወሎ ዞን በመቄት ወረዳ ገረገራ ከተማ ላይ የባንዱ አመራሮች ተረሸኑ። በምስራቅ አማራ ቀጠና ሚኒሊክ እዝ የከፈተው ዘመቻ አርበኛ አደማሊ ዘርፈ ብዙ ድልን ሲያቀዳጅ የቆየ ሲሆን ዛሬም የአብይን ህሊና የሚሸነቁት ጫካውን ቤተመንግስት የሚያንቀጠቅጥ ኦፕሬሽን በመቄት ተፈጽሟል። አማራ ፋኖ ምስራቅ አማራ ቀጠና ሚኒሊክ እዝ አይሻ ሰይድ ክፍለ ጦር አመራሮቹ በገረገራ ከተማ በእውነቱ ሆቴል ተሰብስበው በነበረው የሚሊሻ አድማ ብተና አመራር ላይ በፈጸሙት ድንገተኛ ጥቃት ብርሃኑ ገላውን ጨምሮ በርካቶችን ሙትና ቁስለኛ አድርገው መመለሳቸውን የክፍለ ጦሩ ቃል አቀባይ ፋኖ መኩሪያ ዋጋዥ ለኢትዮ 360 ገልጿል። ይሄው ባንዳ የባዴን ቡድን አመራር እየበላና እየጠጣ እየተዝናና ባለበት ድንገት የደረሰውን በአይሻ ሰይድ ክፍለ ጦር አመራሮች ያሉበት የፋኖ ኃይል ድንገተኛ ጥቃት የተፈጸመበት ሲሆን በዚህ መብረቃዊ ጥቃት የሚሊሻ አዛዥ የሆነው ብርሃኑ ገላውና ስማቸውን ያልተጠቀሱ አመራሮች እስከ ወዲያኛው ሲሸኙ በርካቶች ቁስለኛ በማድረግ ደስታቸውን የቀበሮ ደስታ አድርጎባቸዋል ብሏል። ለማምለጫ እንኳን የማሰቢያ ጊዜ ሳያገኝ ድንገተኛ ጥቃት ካረፈበት አመራር አብዛኛው ከጥቅም ውጭ መሆኑን ከቆሰለው መሃል የሚተርፍ ስለመኖሩ በእርግጠኝነት መናገር አይቻልም ሲል ለኢትዮ 360 በላከው መረጃ ላይ አስፍሯል። ክቡራትና ክቡራን የቻናላችን ቤተሰቦች ለሰዓቱ ያዘጋጀናቸው መረጃዎች እነዚህ ሊመስሉ ነበር። በሌላ የመረጃ ሰዓታችን እስክንገናኝ ድረስ የዩቲዩብ ቻናላችን ሰብስክራይብ፣ ሼር እንደዚሁም ላይክ እያደረጋችሁ ጠብቁን። ቸር ያገናኘን። መልካም ቆይታ።